ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ በሩታና በአብርሃም ነገር ማለት ነው። ያው ነገሩ የማያልቅ የማይቋጭ ያው መደምደሚያ የሌላ ድራማ እንግዲህ መቼ ነው ሩታ ወልዳ ይሄ ድራማ የሚያበቃው ብላችሁ በጉጉት የምትጠብቁ ቤተሰቦች ልትኖሩ ትችላላችሁ። እንግዲህ በቅርቡ ሩታ ወልዳ ያው ይሄ ድራማ ማብቃ እንደሚኖር አንጠራጠርም ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ብዝት ትበልልኝ፣ በያላችሁበት ሰላማችሁ ይብዛ። ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን የሆናችሁ ሁላችሁም የእግዚአብሔር ሰላም ይብዛላችሁ እያልኩ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ሄርሜላ ዛሬም ሩታንም አብርሃምንም ቀጥራ ትላንትና ምንም አልተፈጠረም፣ ምንም ነገር አልተፈጠረም፣ ፕራንክ ነው እባክሽን ይቅርታ ብላ ትጠይቀዋለች። እንግዲህ ይሄ ምንም ነገር አልተፈጠረም ይቅርታም እያለች እንኳን መጠየቋም እንደዛም ማድረግ አልነበረባትም። አብርሃም እንግዳ ቀጥር ያለው በቃ ውጪ ብሎ በለመናት ሰዓት ላይ እንኳን ማቆም ትችል ነበረ። እንግዲህ እስከ ጥግ ድረስ መሄድና የሰው ሕይወት ማበላሻት ይሄ ጥሩ አይደለም። እንግዲህ ከድራማቸው የምንማረው ነገር ቢኖር ሄርሜላ የገባሽበት ስህተት ስለሆነ ማውጣት ነው ያለብሽ ባይነኝ እኔ እንድራሴ። እናንተም የተሰማችሁትን ሀሳባችሁን ግለጹ ማለት ነው። እንግዲህ ሩታ ዛሬም ያው ብቅ ብላ ከዚህ በኋላ እንዳጠሪኝ ተሳስተሽ እንኳ በስልኬ እንዳደውይልኝ ብላ ማስጠንቀቂያ ሰጥታለች ማለት ነው። ከዚህ በኋላ አልፈልጋችሁም ብላ በጣም ማስጠንቀቂያ ሰጥታለች ማለት ነው። እንግዲህ ያው የሚያደክም የአብርሃምና የሩታ ማለቂያና የሌላ መቋጫው የሌላ እንግዲህ አዲሱ ልጅ ሲመጣ እርግጠኛ ነኝ ይሄ ድራማ እንደሚቆም ማለት ነው። እንግዲህ ሩታ እርጉዞናም ወዲህ መመላለስ ያ አለባት በሚለው ነው መሰለኝ እነሱም አስቦላት ነው። እንግዲህ መንቀሳቀስ አሪፍ ነው ለእርግዝና ጊዜ ብሎ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ቪዲዮን ስትመለከቱ ውድ ቤተሰቦቼ ፈታዘና እያላችሁ ሀሳባችሁን በኮሜንት ላይ ያስቀመጣችሁልኝ ተከታተሉ ማለት ነው። እንግዲህ ቪዲዮን ሲጀምሩ ላይክ እያደረጋችሁ ጀምሩ። ሄርሜላ እንግዲህ እየተማጸነች ትገኛለች። እባክሽን ይቅርታ አርግልኝ፣ ምንም ነገር የተፈጠረ ነገር የለም። እኔ አሁን ራሴን ዝቅ አርጌ መጥቼ ይቅርታ እየጠየቅኩሽ ነው። ስለዚህ በጣም ይቅርታ አርግልኝ። ያው እዛ ጋር ስህተት ነበረ፣ ግን ፕራንክ ነው። ቪዲዮን አይተሻል፣ ተቀርጾ ፖስት የተደረገውን ቪዲዮን አይተሻል እና በዛውም ይቅርታ አርግልኝ። ምንም አንቺ እንዳሰብሽው አይደለም፣ አንቺ አስበሽ እንደተናገርሽው ወይንም እንዳየሹም አይደለም፣ እባክሽን ይቅርታ አርግልኝ ብላ እየለመነቻት ትገኛለች። አንቺ ለምን ይቅርታ እኔን ትጠይቅኛለሽ? ይቅርታ መጠየቅ ቀርተው እኔ ጋ እንኳን ተሳስተሽ እንዳትደውይ እንዳትጠይቅኝ፣ ከዚህ በኋላ አጠገቤ እንዳትደርሺ፣ አንቺ የጀመርሽውን እዛው መጨረስ ትቻለሽ። እኔ በቃ ከህይወቴ አውጥቻቸዋለሁ። እናንተ ለምንድን ነው ከህይወቴ ማትወጡ? ሰላምን ለምን አሰጡኝም? በሰላም ልኑርበት፣ በሰላም ልቀመጥ። ስለዚህ ሰላሜን ስጡኝ በማለት ሩታም ደግሞ ምላሽ ሰጥታለች ማለት ነው። እንግዲህ አብርሽ ደግሞ አንቺ ስላላደረግሽኝ የተፖስተውንም ቪዲዮ አይቼ ደግሞ ይቅርታ አርጌልሻለሁ ብለዋታል ማለት ነው። በዛም ላይ ደግሞ ያው ምትሆነው ነገሮች ያው የሄርሜላ በጣም የሚያሳዝነውና የሚያስከፋው ነገር በቃ ላይክ እሱን ስታገኘው እሱ ባለትዳር መሆኑን የልጅ አባት መሆኑን ሚስት እንዳለችው ሁላ እንኳን መሆኑን ትረሳለች። አንገቱን፣ አይኑን፣ ጸጉሩን እየጠረገች እንግዲህ አንገቱን፣ አይኑን፣ ጸጉሩን እየጠረገች ከአንድ ሴት መሆን የሌለባትን ነገር እየሆነች ትገኛለች ማለት ነው። በጣም የሚያሳዝነው ነገር ደግሞ ይህ ነው። ይሄ ነገር አይሆንም። እሷ እንኳን ባለፈው እጁን ስለያዘች እንኳን ከዛሽ ልጅቷ ጋር ፕራንክ ተደርጋ እንኳን በጣም ተናዳ ምናምን ተበሳጭታ ነበረ ውድ ቤተሰቦቼ። አሁን ግን ሩታ ስለምትናደድ ሩታ ስለምትበሳጭ እንኳን ምንም መስሏትም አስባም አታቂም ማለት ነው። እና በጣም ነው የሚያሳዝነው። ሄርሜላ የምር የእውነትም ከነሱ ህይወትና ከነሱ መሀል ብትወጣ መልካም ይመስለኛል። ሩታም ይቅርታውን ተቀብላ ወደ ራሳቸው ህይወትና ላይፍ የሚመለሱ ይመስለኛል። ሄርሜላ ግን ነው አልወጣም፣ ይሄ ድራማ መቋጫውንና ማብቂያውን
አያገኝም ብላ እንግዲህ ተያይዛ ትገኛለች ማለት ነው። እኔ እንደ አንድ ሴት ግን የምናገረው በዚህ ድራማ ውስጥ ሄርሜላ ከአብርሃም ከሩታ ህይወት መውጣት አለበት። በተለይ ከአብርሃም መለየት አለበት። አብርሃምም ደግሞ ለሄርሜላ የምትርቅበትን ርቀት መስጠት አለበት፣ ገደብ መስጠት አለበት፣ ልክ መስጠት አለበት ባይነኝ። እናንተ ምን እንደሚሰማችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ውድ እህቶቼ፣ ውድ ወንድሞቼ፣ የሀገሬ ልጆች እወዳችኋለሁ። ቪዲዮውን አብረን እንመልከት። አብርሽ ምን አይነት ምላሽ ይሰጣል የሚለውን አብረን ቪዲዮውን የምናየው ይሆናል ማለት ነው። ያየችውን ቪዲዮ አይታ መረዳት ትችል ነበረ። እንዴ እሷ ቪዲዮውን አይታ እንኳን አልተረዳችም። ደውዬላት ነበር፣ ምንም ፈቃደኛ አይደለችም። ስለዚህ እሷን መጥራትሽ ምንም የምትርጉም ግን ምናልባት በአንድ ልብ ቢያንስ ለማስረዳት እንሞክር፣ እድላችን እንሞክር። እሺ እንሞክር ካልሽ እኔ ችግር የለብኝም። ግን አሁንም ቢሆን ልቧን እንትን ብለዋለች። ምንም የተፈጠረውን ነገር ማስረዳት በሞክርም ይታመኛል አልቻለችም። ብቻ ተስፋ መቁረጥ አያስፈልግም። ይቅርታ ካደረገችልን አደረገችልን፣ ሲጀምር ታደርግልናለች ብዬም አስባለሁ። ያለውን ነገር ካስረዳናት እንዲህ ነበር እንዲህ ነበረ ይሄ ነገር ከዚህ እንደዚህ የተደረገው ደግሞ በቃ ይሄን በማሰብ ነው ብለን ካስረዳናት ነገሮች ይከብዳታል ብዬ አላስብም። የማትቀበልበትም አጋጣሚ ይኖራል ብዬ አላስብም። ሁለታችንም ካስረዳናት ማለት ነው። አይሻልም? አላስፈላጊ ይሄ ደግሞ ካልሆነ ሌላ መፍትሄ የምንፈልግበትን አጋጣሚ ፈጥራል። አይሻልም? እኔ ችግር የለብኝም። መጣለች እሷ ምን እሺ፣ ለምን ነበር የፈለግሽው? እንዴት ነሽ? ፈጣሪ ይመስገን እንደን እግዚአብሔር ይመስገን። ትናንትና የተፈጠረው ነገር ላስረዳሽ ነው የጠራሁሽ። ትንሽ ተናድሻል። ሰላም አስረጅኝ። ሲጀመር ይኸውልሽ እኔ ዛሬ ላገኝሽ የመጣሁት ከዚህ በኋላ ድጋሚ ስልክ ላይ እንዳትደውይ ልነግርሽ ነው። እሺ። ሲቀጥል ደግሞ አንቺ የፈለግሽውን የልብሽን አድርገሽ ዛሬ ላስረዳሽ ነው ምንም ብትይኝ እኔ ቆይ ልሰማሽ አልችልም። የልቤ ምንም አላደረኩም። ትናንትና የተፈጠረውን ነገር ላስረዳሽ ነው ማለት ይኸውልሽ ሁለታችሁንም ነው ዛሬ ይቅርታ ልጠይቅ የመጣሁት ገባሽ? እሱንም ያለውን ነገር ከዚህ በፊት ያስረድቼዋለሁ። በምን አይነት ሀሳብ እዛ እንደተገኘሁኝ እዛ ሩም ውስጥ በምን አይነት ሀሳብ እንደተገኘሁኝ ብቻዬን አለመሆኔንም አውቀሻል አይደል ሩታ? ስለዚህ ቢያንስ ከኔ ስትሰሚ ሀሳብ ተገኘ በቃ እኔ አሁን አይመለከተኝም። ሲጀመር ከዛሬ በኋላ እንዳትደውይልኝ፣ ሰምተሽኛል አይደለ? እንዳትደውይልኝ በስህተትም ቢሆን በቃ በምንም አይነት ጉዳይ ላይ አንቺ ማናገርም ማየትም አልፈልግም። ሲቀጥል ደግሞ አንተም ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸውን እዚች ጋር ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸውን ጊዜያት እሷን ይዛሃት እንደመጣ ባቅ ኖሮ ሲጀመር ከና አላገኘም ነበር። ሰምተኛል። ቪዲዮውን አይተሽዋል ብዬ ምንድነው ማታውቀው? የተለቀቀውን ቪዲዮ አይተሽዋል? ምንድነው ማታውቀው? እሷ ቤት ሩሜ ውስጥ እንደነበረች እስኪ ታውቃለሁኝ ሩታ። ሲጀመር አንተ እኔ ልታገኘኝ ከመጣ እሷን ጎትተህ ማምጣት ምን የሚሉት ነው? እኔ መቼ አመጣው? እስኪ በደንብ አብረን እኮ ነው የመጣ ነው እያልክ ነበረ። አብረን የመጣ ነው አላልኩኝም? ኧረ ሩታ ተይ። በመጀመሪያ በደንብ ቪዲዮ ነው እንኳን በደንብ አድርገሽ እኔ ተገናኘህም አልተገናኘህም አልመጣህም አልመጣህም ምንም እኔ ጋር በቃ ምንም አይነት የሚፈጥረው ነገር የለም። ከዚህ በኋላ አንቺም አንተም እንዳትደውሉልኝ በቃ እንዳታገኙኝ። ሲጀመር እኔ ሰላሜን አግኝቼ በምኖር ሰዓት እኔ ሁሉም ነው መሰለኝ የሚናደደው የኔን ሰላም ማግኘት አላውቅም። ሁሉም እየደወለ ወይም ደግሞ እየመጣ ህይወቴ ውስጥ ዘው ብሎ እየገባ እንደፈለገ ሁሉም እንደፈለገ መጥቶ እንዲጨፍርበት ህይወት ላይ ፈቀድከው እኮ አንተ ነህ አይደለ? እኔ እኛ አይደል እንደ ሩታ የጠራሁሽ እኔ ነኝ እኮ እሱ ማለልሽ ቅርታል ጠይቀው ነው የጠራሁት ማናገራችሁ። ሲቀጥል ደግሞ ከዛሬ ጀምሮ በስህተት ዳግመኛ እንዳትደውይልኝ በቃ አንቺ እኔ ማየት አልፈልግም። አንቺ ሁሉም ነገር እኮ አንዴ ምንም ተረዳው ምንም አያደርግልኝም ነው እያልኩ ያለው። እኔ ትናንትና ቀጥሬሽ ነበር ላወራሽ አይደለ? በቃ የተፈጠረው አጋጣሚ ነው ሁሉም ነገሮች። ሩታ ብቻችንን ሁሌም አጋጣሚ ቆይ ናቸው እና ሆን ብዬ ነው እሷ ሩም ውስጥ እንድትቀምጥ ያደረኩት ከአንቺ ጋር እንድጣላ ብዬ ነው። እኔ ሆን ብዬ ለምን አደርጋለሁ? ቆይ
እንግዲህ አብርሃም ሆን ብለስ እንኳን ባታደርግም አንተ ለሰዎች አንተ ጋር ለሚቀርቡ ሰዎች ለምንድነው ገደብ ማሰጣቸው? ልክ ማሰጣቸው? የሩታ ጥያቄ እኮ አንተ ጋር ላሉ ሰዎች ርቀት ስጣቸው፣ ገደብ ስጣቸው፣ እንደፈለጉ ህይወት ውስጥ አይጫወቱ ባይነች እኮ። ሄርሜላ ከመጣች ሄርሜላንስ እኔን ለማግኘት ይዘህ ለምን መጣ? አዎ እውነቷን ነው። ሄርሜላን ለምን ይዘህ ትመጣለህ? ሄርሜላስ ምን ቤት ናት? ሩታን ቀጥረ ልታወራት ልታናግራት ምን ቤት ናት? ስለዚህ እውነቷን ነው። ሩታ እውነት አላት። እዚህ ጋር ማናችንም ሴቶች ብንሆን ኑሮ የምናደርገውን ድርጊት ነው ሩታ የምታደርገው። ማንም ሰው መጥተው አንተ ጋር መጥተው የእሷን ሰላም መንሳት የለበትም፣ እሷን መጨቅጨቅም ማውረድም የለበትም ማለት ነው። ሩታ ትክክል ናት። ውድ ቤተሰቦች እናንተ ምን እንደምትሉ ባላውቅም እንኳ ሩታ ትክክል ናት ብዬ ነው የሚያስበው። ሄርሜላም ቢሆን አስፈላጊ እንዳልሆነች ለሩታ ይቅርታም ቢሆን የተፈጠረውንም ነገር ለማስረዳት አስፈላጊ እንዳልሆነች ማንም ሰው ያውቃል፣ የተረጋገጠ ነው። ስለዚህ ያው እውነቷን ነው። የልብሽን ካደረግሽ በኋላ ነው ወይ እኔን ይቅርታ ልጠይቂ የምትመጪ? አዎ እውነት ነው። የልብሽን ካደረግሽ በኋላ የልብሽን ካደረግሽ በኋላ አይደለም ይቅርታ ለመጠየቅ የምትመጪ። ያንን ነገር አላደርግም ነው ማለት ነበረብሽ። በዛ ሰዓት ላይ እሱ እንግዳ አለብኝ እንግዳ ቀጥሬ ያለው የሚያዋራውን እንግዳ ቀጥሬ ያለው ባላ ሰዓት ላይ ጥለሽ መውጣት ነበረብሽ። ቪዲዮውን ማቋረጥ ከት ማድረግ ትችሉ ነበረ ግን ነገሮች እንዲባባሱና ያው ሁለታቸውም እንዲጣሉ መንስኤ ሆናችሁ የነገሮቹ ረዛም በቃ ነገሮቹ እንድረዝም የምታደርጉት እናንተ ናቸው። ሄርሜላ ከመሀል ወጥተሽ ሁለቱ ሰዎች ሲገናኙ እንኳን በጣም ጥሩ ስሜትና በጣም ጥሩ ፊሊንግ እያየናቸው ነበረ። ግን አንቺ መሀል ላይ መጣሽ ነገሮችን ሁሉ ድብልቅልቅ አደረግሽ። ስለዚህ አንቺ ልክ እንዳልሆንሽ እየነገረችሽ ነው። አንቺ ልክ እንዳልሆንሽ ከነገረችሽ ለምንድነው ዞር ማቲ? ለምንድነው ማትወጪ? ለምንድነው ከነሱ ህይወት ለቀቅ ብለሽ ወጥተሽ በቃ እነዚህ ሰዎች ሰላም መኖር አለበት እኔ ልክ ቦታ ላይ አልተገኘውም ብለሽ እንደ ሴት አስበሹ ለምንድነው ማትወጪ እንዴ? ለምንድነው የማትተው? በቃ እሱን ራሱ መቶ አለብሽ። አብርሽን የሱ ደስታ የኔ ደስታ የሚያስደስትሽ ከሆነ ውጪ ብሎሽ እንኳን ለምኖሽ ነበረ። አንቺ በዛ ሰዓት ላይ ልትወጪ ፍቃደኛ አልነበርሽም። ያንቺ ደስታ እንኳን በዛ ያንን ፕራንክ ተጠቅመሽ አብርሽን ማሳሳት ይመስላል እንጂ ሪሊ እነሱን ለማስታረትም አብርሽ ጥሩ ሰው ነው፣ ጥሩ ልብ አለው ምናምን እንደዚህ አይሳሳትም ምናምን ብለሽ ጻድቅ አድርጋችሁ ልታስቆጥሩ አይደለም። ከትዳሩ ካወጣችሁ በኋላ አይደለም ጻድቅ አድርጋችሁ ታስቆጥሩት። ስለዚህ ልክ ካልሆንሽበት ቦታ ልክ እንደ ሴት አስበሹ የሩታን ስሜቷን ተረክተሽ ቦታውን ለቀቅ አድርገሽ መውጣት ነው ያለብሽ እንጂ እዛ ቦታ ላይ ያለሽ እየተደጋጋምሽ ሩታ እንዴት እንዲቀበል ነው የምትፈልጉ? እኔ እንኳን ቢሆን በቦታ አልቀበልም። ውድ ቤተሰቦች እናንተስ ራሱ ብትሆኑ ምን ትላላችሁ? እኔ የተሰማኝ ይህንን ይመስላል ሀሳቤ ማለት ነው። እናንተም የተሰማችሁትን ሀሳባችሁን ሼር አድርጉልኝ እላችኋለሁ። እንግዲህ መጨረሻ ላይ ምን ይፈጠራል የሚለውን አብረን ቪዲዮውን እንመልከት። እንደማመጥ ትናንትና የተፈጠረውን ነገር ላስረዳሽ ነው። በቃ በዛ ታይም ስለመጣሽ ነገሮች አልገባትም ብዬ ስላሰብኩኝ ነው ይቅርታ ልጠይቅሽ የመጣሁት እንጂ እንደዚህ አይነት መጥፎ ነገር እንደዚህ አይነት ትናንትና እንዲህ ተፈጥሮ ነበር እንድትይኝ አይደለም። ከዛ ባለፈ ስለኔ ማንነትም ስለኔ ምን መሆን እንዳለብኝም እንድትነግሪኝም አይደለም። ራሴን በራሴ በማውቀው ልክ አውቀዋለሁ። በቃ ስለዚህ ነው። ስለዚህ አንቺ ማንነትሽን አይደለ እዚህ ጋር ይጠቅምሻል ብዬሽልን ያለሽው ጥሩ ነው። እኔ አንቺ ምንም ነገር የሚጠቅመኝ ነገር የለም። የሚጠቅመኝ ባልሽልም አንቺ ተጠቀመሽ ይጥቀምሽ። ካሁን በኋላ ግን እባክሽን አትደውይልኝ እሺ? ሩታ ላይ ይቅርታ እኮ ነው የደወለችው አይደል እንዴ? ደህና ሁን ለምንድን ነው የጠራሻት? ቆይ እንጂ አብርሃም ለምን ጠራሻት? ተናግረሽ ያላሰብኩም እንዴ? እኔን ይቅርታ መጠየቅ ከፈለሽ ይቅርታ ጠየቅሽኝ አይደል? ለምን ጠራሻት? በዛ ሰዓት እሷም ተናዳ ስለነበረ እንደዚህ ሆናለች ብዬ አልጠበቅኩም። እኔ በውስጥ እያወራኋት እየመለሰችልኝ አይደለም አይደለ እንዴ? ያለ ፍላጎት ጠርተሻት ለምን ራስሽን እኔን ለምን ታስደብያለሽ? አብርሽ ካንተ በላይ እኮ እኔንም እየተናገረች ነው። ግን ደግሞ ያለሁት እኔ በቦታው ምንም አውቀው ታሪክ አልነበረም አይደለ? ያንን ነገር ደግሞ ሁላችንም እናውቃለን። እሷም ታውቃለች ጠንቅቃ። ያ ሁሉ ሰው ሲገባ ከሩም ሽንት ቤት እንኳን ሲወጡ እነዛ ሰዎች በሙሉ እኔንም ነው ጭምር ነው አይደል ያስደነግጡኝ። ምንም አውቀው ታሪክ የለም እንዴ? ይሄንን እንኳን እየነገርኳት መረዳት አትሞክርም እንዴ? አሁን እሷ አልተረዳችም ብላ ምንም የምትናደድም ምንም የምትወናጭበትም ነገር የለም። ሩታ ብትናደድም ብትቆጣም እውነት አላት። ሲጀመርስ ሩታን እሷ ደውላ
የመቅጣት ራሱ ምን ማለት ነው? ይቅርታ መጠየቅ ለምን አስፈለገ? ያን ቀን ተናግራለች፣ በቃ ተናግራለች። ኦልሬዲ አልቋል፣ በቃ አብቅቷል። እቺ ልጅ ካንተ መራቅ ነው ያለባት። በቃ ሩታ አንተ ይቅርታን እንድታወራ ምን እንድትልም አንተ ከሷ ከልጅቷ መራቅ ነው ያለበት እንዴ። ከሄርሜላ ህይወት መውጣት መራቅ ነው ያለበት። ልክና ገደብ መፍጠር ነው። አንተ የራስህን ህይወት የምትፈልግ ከሆነ ልክና ገደብን ፈጥራ የራስህን ህይወት መኖር እንጂ እዚህ ጋር ማንንም እያስመጣ እሷንስ ለምን ታናድራለህ? በዚህ ጊዜ ላይ እሷንስ ለምን ስሜታዊ እንደዚህ አይነት ነገር እንድትሆን እንደዚህ አይነት ንግግርስ እንድትናገር ለምን ታደርጋታለህ? ስለዚህ በቃ ተዋታ እንዴ። አንተ የራስህን ህይወት መምራት ካልቻልክ እሷ መቃጠል አለባት እንደ እንደፈለግ አንተ ከሰው ጋር ወንዱንም ሴቱንም መምጣት ስታስገባ እሷ እየተቀጠለች መኖር የለባትም ብዬ ነው የሚያስበው። ለምን እኔ የማላደርገውን ነገር ለምን እሷ አላደረገችም ብዬ አላውራትም ማለት ነው። ስለዚህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት የሩታና የአብርሃም አዲሱ ነገር ይህንን ይመስል ነበረ። የተመለከታችሁትን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዙ ትበልልኝ። እወዳችኋለሁ።